እንዴት አረፈድክ? እንደምን አረፈድክ? ሁሉ አማን፣ ሁሉ መልካም። ሱፐር ሰንደይ ዛሬ በጣም የሚጠበቀው ጨዋታ በተለይ አርሰናል ከሲቲ ምሽት 1 ሰዓት ተኩል ላይ ይከናወናል። የመጀመሪያው ዋንጫ ወደ ሰሜን ለንደን ኖርዝ ለንደን ፎሬቨር ወይስ ደግሞ ወደ ኢትሃድ የሚጠበቅ ጨዋታ ነው። አርሰናል በአራት ዋንጫ ላይ ይገኛል። ሲቲ በቀናቶች ውስጥ ከአራት ዋንጫ ወደ 3 ዝቅ ብሏል። አንደኛውም እንደው በሂሳብ ስሌት ደረጃ ነው እንጂ ፕሪሚየር ሊጉም ራዳሩ ወደ ኖርዝ ለንደን ፎሬቨር ይመስላል። ፍቅር አንዳንዴ 9 ወር ትለፋና በአንድ ሳምንት ከአራት ዋንጫ ወደ 2 ዛሬ ደግሞ ቢሸነፍ በአርሰናል ወደ 1 ኤፍኤ ካፕ ሊሆን የሚችልበት እድል አለ። መምህሩ ከደቀ መዝሙሩ ይፋጠጣሉ። ዩናይትድ ከካርክ በፊትና በኋላ እንላለን። ከዛ ውጪ ደግሞ የቼልሲና ሊቨርፑል ነገርንም እናነሳለን። ሱፐር ሰንደይ ትሪቡን የትልቁ ጨዋታ አርሰናል ከማንቸስተር ሲቲ የሚደረግ ጨዋታ ነው። ይሄ ጨዋታ ምናልባት ከሁለቱም ቡድኖች ያልሟቸው ከነበሩ አራት ዋንጫዎች አንጻር በግምት ዝቅተኛ ግምት የምትሰጠው ነው። ከኤፍኤ ካፑም ከፕሪሚየር ሊጉም ከቻምፒየንስ ሊጉም ዝቅ ያለው ጨዋታ ሊሆን ይችላል፣ ዋንጫ ሊሆን ይችላል። ግን ትርጉሙ ደግሞ ስለ ሶስቱ ዋንጫዎች የበለጠ እንዲናገር የሚያስገድድ በሁለቱም ቡድኖች በኩል በተለያየ ምክንያት በከፍተኛ ጉጉት የሚጠበቅ ጨዋታ ነው። አርሰናል ዘንድሮ የፕሪሚየር ሊግ ዋንጫው ሪያሊስቲክ ወደሆነ ነገር በጣም ወደ እውነታ የተቃረበ ምዕራፍ ውስጥ ይገኛል። ከባለፉት ጊዜያት በተለየ 9 ነጥብ ጋፖች ሲቲ አንድ ተስካካይ ጨዋታ ያለው ቀለል ያሉ መርሃ ግብሮች ከመርሃ ግብሮቹ ደግሞ ቀለል ያሉት በሜዳው ላይ በኤምሬትስ የሚከናወኑ ጨዋታዎች በጣም ጥብቅ ቡድን ለየትኛውም ተጋጣሚ እድል የማይሰጥ በየትኛውም አጋጣሚ ላይ ደግሞ የማሸነፊያ መንገዱን ማግኘት የሚችል ቡድን ሆኖ ስህተት የሚያርም ከሚያጋጥሙት ፈተናዎች ብዙ ሳይቆይ ራሱን ማውጣት የሚችል ቡድን ሆኖ ተመልክተናል። ስለ ሚኬል አርቴታ ሲጠየቁ የነበሩ ትረስት ፕሮሰስ 6 ዓመታት ከ2019 ጀምሮ እየተሞከሩ ፌል ያደረጉ ነገሮች ዘንድሮ ምላሽ ያገኛሉ ተብሎ ነው የሚታሰበው። ኤፍሬምና የመጀመሪያውን ፍንጭ ለመስጠት የአንድ ኢራ የፔፕ ጓርዲዮላ ኢራ ከ2016 ጀምሮ በማንቸስተር ሲቲ ብቻ ሳይሆን በእንግሊዝ እግር ኳስ ላይ የበላይነቱን አጥልቶ የቆየ የፔፕ ጓርዲዮላና የሲቲን ዘመን ደግሞ ሚኬል አርቴታ የሚባል አሰልጣኝ የእውነት እየመጣ ነው ከአርሰናል ጋር የሚለውን ነገር ፍንጭ ለመስጠት ወሳኝ ከሆኑ እለቶች መካከል አንዱ ነው ብለው በርካቶች እየገለጹት ይገኛሉ። በዋንጫ ደረጃ ካራባው ካፕ ያን ያህል ትርጉም ላትሰጠው ትችላለህ፣ ግን ደግሞ በትርጉም ይሄ ጨዋታ ባለው ትርጉም የተነሳ ግን ስለ ሁለቱ ቡድኖች በቀጣይ ሳምንታት በቀጣይ ቀናት የምንናገራቸው ነገሮች የተለየ እንዲሆኑ ሊያደርጉ ይችላሉ። መድፈኞቹ ይህን ዋንጫ ካነሱ በጣም ብዙ በከፍታ የሚነገሩላቸው ነገሮች ይኖራሉ። ይህን ዋንጫ ቢሸንፉም ግን የፕሪሚየር ሊግ የቻምፒየንስ ሊግ እጣፈንታቸው አለ። ግን ስለ ስነ ልቦና ስለ ይሄ በራስ መተማመንን ስለ መከላከል ብዙ እየተጠየቁ ሊጓዙ ይችላሉ። ሁለቱ ቡድኖች ከአንድ ፊክስቸር በኋላ አርሰናል ከበርንማውዝ ማንቸስተር ሲቲ ከቼልሲ ይመስለኛል ከሚያደርጓቸው ጨዋታዎች በኋላ በፕሪሚየር ሊግ እርስ በርስ ይገናኛሉ። ኤፍሬም ያ የፕሪሚየር ሊግ ጨዋታ ራሱ በዚህ ጨዋታ ጥላ ስር እንደሚሆን መገመት ትችላለህ። ይህን ጨዋታ ማንቸስተር ሲቲ ካሸነፈ በፕሪሚየር ሊጉ ማሸንፎ የመጨረሻ ተጋድሎን የፕሪሚየር ሊጉን ዋንጫ ለማንሳት ሙከራ የሚያደርግበት የሚጀምርበት ተብሎ ተገልጿል። አርሰናል ይህን ጨዋታ ካሸነፈና ደግሞ በፕሪሚየር ሊጉ ማንቸስተር ሲቲን ከደቆሰ ይሄ ሺፍት እውነተኛው ሺፍት ከጓርዲዮላ ወደ አርቴታ የአርቴታ የመጨረሻ ሙከራዎች በመጨረሻ መሳካታቸው ባለፉት 3 ዓመታት እየደረሰ የመመለሱ ነገር ከ6ኛው ዓመት ላይ ምላሽ ማግኘቱ ነገር የሚታወጅበት ፍንጭ ተደርጎ ይነሳል። ጨዋታው በራሱ ብዙ ላይሆን ይችላል፣ ዋንጫው በራሱ ብዙ ላይሆን ይችላል። ግን ከዋንጫው በኋላ ከዋንጫው ውጤት በኋላ ከዋንጫ ጨዋታ ውጤት በኋላ ስለሚመጡት ነገሮች ግን ብዙ እንዲወራና እንዲነገር የሚያስገድድ ሊሆን ይችላል የሚል ሀሳብ ነውና 4 ጊዜ ከ2018 እስከ 2021 ድረስ ፔፕ ጓርዲዮላና ማንቸስተር ሲቲን ዋንጫ በተከታታይ አሸንፈውታል፣ ዶሚኔት አድርገውታል። አሁን ለጓርዲዮላ የተለየ ዋንጫ ነው ብለህ አታነሳውም። እሱም እንደተናገረው በ10 ዓመታት ውስጥ 22 ጊዜ ወደ ዌምብሊ አቅንተናል። ለየትኛውም አሰልጣኝ በጣም ከባድ ነው። በጣም በሴሚ ፋይናል በተለያዩ ጨዋታዎችም ጭምር በፋይናል ጨዋታዎችም ጭምር በዌምብሊ 22 ጊዜ ተገኝቻለሁና የኩራትም የፈተናም ጊዜያት ነበሩ። ብዙ ትውስታዎቹ ግን የማሸነፍ ነበሩ። ይሄን ዋንጫ ለምን በተለየ ሁኔታ ይፈልገዋል ካልን አንድ በቻምፒየንስ ሊጉ በጣም ሳይታሰብ የተጠበቀው ሲቲ ነበር። ግን ሪያል ማድሪድ የተለመደ ከርስ ሆኖበት በደርሶ መልስ ማንቸስተር ሲቲ
በብልጫ ተሸንፎ ከቻምፒየንስ ሊግ የወጣበት ሳምንት ነው። የፕሪሚየር ሊጉን ቅድም እንዳስቀመጥከው ነው። አስቀድሞ ብዙዎች ማንቸስተር ሲቲ ከፕሪሚየር ሊጉ አፈግፍጓል የሚል ነገሮች እየሰነዘሩ ይገኛሉ። የፕሪሚየር ሊጉ ዋንጫው የማትማቲካል ጉዳይና የቀን ጉዳይ ካልሆነ በስተቀር አርሰናል የተሻለ ደረጃ ላይ ይገኛል የሚለው ሁለተኛ ዋንጫው ነው። ይሄኛው ሶስተኛ ዋንጫው ነው። አራተኛው ዋንጫው ኤፍ ኤ ካፕ ገና 6ኛ ዙር ነው እና ብዙ ነገሮችን የምታጣበት ነውና አለው ለማለት የሲዝኑን የማዳን ጉዳይ ነው ለፔፕ ጓርዲዮላ። ለሚኬል አርቴታ የሚጠበቁት ዋንጫዎች ከካራባው ካፕ ከፍ ያሉት ናቸው። ፕሪሚየር ሊጉ፣ ቻምፒየንስ ሊጉ። የሚኬል አርቴታ ትልቁ ግን ፕሪሚየር ሊግና ቻምፒየንስ ሊግ ነው። ግን እነዛን በራስ መተማመን ለመደምደም እነዛን ዋንጫዎች በጥሩ መንገድ ለማምጣት የዛሬ ጨዋታ ድል ወሳኝ ነው በሚል አቅጣጫ ነው የሚጠበቀውና እኔ ፔፕ የበለጠ የዛሬውን ዋንጫ ማሸነፍ ይፈልጋል የሚል ሀሳብ አለ። የጋርዲዮላ የኃይል ሚዛን የተጀመረው በካራባኦ ካፕ ዋንጫ ነው ፍቅር 2017 አርሰናል ላይ የቬንገር አርሰናል ላይ ዌምብሌይ አርሰናል ይህንን ዋንጫ ከ33 ዓመት በፊት ነው ያሸነፈው ለመጨረሻ ጊዜ 92-93 ሲቲ ለምዶታል ይህንን ዋንጫ በተደጋጋሚ። ግን የአርቴታም የኃይል ሚዛን ከዚህ ዋንጫ ሊጀምር ይገባል። 6 ዓመት በፕሮሰስ የደረጀው በጣም አሳማኝ፣ በ3 ዓመት ውስጥ ደግሞ ወደ ከፍታ በጣም የመጣ ዋንጫውን እየነካ የተመለሰ ሚዜ የተባለ አጃቤ የተባለ ሮጦ ሁለተኛ የሚወጣ ብቻውን የተባለ ብዙ የተሾፈበት ግን ጠንካራ አርሰናልን የመሰለ ሊጉ ሲጀምር ዘንድሮ የለም። በአመቱ አጋማሽ ሲንገዳገድም አልነበረም። ወደ ማርች ላይ ሲቲን ሲጋብዘውም ወደ ዋንጫው ቡፌ ሲቲ እንደገና ሲሽኮረመም አርሰናልን የመሰለ የለም፣ አሁንም የለም። የቀጣዩ ዘመን ሀያል ቡድን ከሰሜን ለንደን መድፉ መንደር ገኒንግ ፎር ግሬትነስ 3-4 ዓመት ዶሚኔሽን መፍጠር የሚችል ቡድን አርቴታ ገንብቷል። ያ ስኳድ፣ ያ ዴብዝ፣ ያ የራስ መተማመን ከዋንጫ ውጭ የመድፉ ዲኤንኤ ተመልሷል። ፍቅር የዘንድሮውን ሀያል አርሰናል ብቻ ሳይሆን ቀጣዮቹ አመታት ላይም አንገት ለአንገት በአውሮፓ ደረጃም ለመተናነቅ የሚችለው በፕሮሰሱ በጣም ወደ ይሄ ግራፉን ስትመለከተው ወደ ከፍታው የመጣው መድፈኛ እያየን ነው። ስለዚህ ኪክኦፍ አርቴታ ከዚህ ዋንጫ ጋር መታወቅ አለበት። በአርሰናል ወደ 900 ሚሊዮን ፓውንድ ፈሰስ አድርጓል። አንድሪያ ቤርታ ከመጡ በኋላ የተገዙ ተጫዋቾች ዴብዝ ሲጠናከር አርሰናል የጎደለውን ሲሞላ ሴት ፒስ ኤፍሲ ቦሪንግ አርሰናል ወሬ ይሄ ያሉባልታው ምቀኝነቱ ዩናይትድ እና አርሰናል በጣም ናሬሽን ስቶሪ የበዛባቸው ክለቦች ናቸው። ፍቅር ከፍ ሲሉ አንዳንዴ በሁለቱ ክለብ ደጋፊዎች ውስጥ ያሉ ማዕቀፎች ውስጥ ያሉት እነዚህ ኤቭራ እንዳለው ዲሉዥናል የሚባሉት ይመስለኛል ለኔ ከፕሮፌሽናሎቹ ተጫዋቾች ከቀድሞ ኮከቦች ከሚዲያው በተቃራኒ የሚቆሙ ደግሞ ራሱ ደጋፊዎቻቸው አንዳንዴ የክለቦቹ ጠላቶች ለኔ ይመስሉኛል። እንዲህ አይነት እይታ ያለባቸው ክለቦች ናቸው በአምብሬላው ስር ፍቅር ወደ ፒራሚዱ ጫፍ ሲመጡ እና ለኔ አርቴታ ሲቲ ባለፉት 10 ዓመታት አካባቢ ጋርዲዮላ የእንግሊዝ እግር ኳስን የታላቋ ብሪታንያ ፉትቦል እግር ኳስን ሲቆጣጠር ፊሽካውን የነፋው በዋንጫ በዚህ ክብር ነው ፍቅር የቬንገር አርሰናልን አሸንፎ ከዛ በኋላ ማንቸስተር ሲቲ ምን እንዳደረገ ታሪክ ይናገር። የእንግሊዝ እግር ኳስ ትልቁ ገናና ውጤታማ አሸናፊው ክለብ ሆኖ ወደ ሻምፒዮኖቹ ጎራ የተቀላቀለ ቴብሉ ላይ በክብር የሚቀመጥ ክለብ ሆኗል። ፍቅር ያለፉት እንዲህ እንኳን አሸንፌ ይላል ጋርዲዮላ ሪያል ማድሪድ እያሳደደ ስለሚጥለው 4-5 ቻምፒየንስ ሊግ እንዳመጣ ነው አይደል የምትጠብቁት ያለ ነው። በቃ ሰሞኑን በጣም ሲነጫነጭ ነበር። ያው ሲጠፋህ ነጭናጫ ነው የምትሆነው። አርቴታ ጋር ያለ የራስ መተማመን ለኔ ፍቅር አንተ ካስቀመጥከው ሐሳብ አንዳንዴ በተቃራኒው የሚሄድበት መንገድ ለአርሰናልም በጣም ወሳኝ ዋንጫ ነው ፍቅር ሊጉን ከማሸነፍ ጉጉት የተነሳ በእጁ ይገኛል። አርሰናል 9 ጋፕ አለ። ቀሪውን ጨዋታ ሲያሸንፍ 6 ኢታድ ኢቭን አርሰናል ቢሸነፍ 3 በፍጹም ኢታድ ሲሸነፍ አይተናናቅም። አርሰናል ባለፉት ተከታታይ ዓመታት ድሮ ነው የሚያደርገው ሄዶ ፍቅር ይሄ ዘ አርት ኦፍ ዲፌንዲንግ የአርቴታን ያንን የመከላከል ጥበብ እናያለን። ግን አርሰናል ፕሪሚየር ሊጉ በትራኩ ላይ በምቾት ይገኛል። ዋንጫው ቻምፒየንስ ሊግ ላይ ቀና ጎዳናው አለው። ባርሴሎና ጋር የሚኖረው ፍጥጫ ነው የሚጠበቀው። የሊዝበን ቻሌንጅ እንዳለ ሆኖ
የቡድኑ ሳይኮሎጂና ሜንታሊቲ ከአርሰናል ቀጣዮቹ ወሳኝ የውድድር መርሃ ግብር መጨረሻዎች ላይ ፋይናል ላፑ ላይ ምቾት የሚሰማው አይነት ቡድን ሆኗል። ሲቲ ጋር ብትሄድ የራስ መተማመን ወርዷል። ከቻምፒየንስ ሊግ ወጥተሃል። ሊጉ ላይ እንደገና ተንገዳግደሃል። ይሄን ኤፍኤል ዋንጫ በልተህ ከሚዲያውም ከምኑም የመጣብህን ነገር ባላንስ ለመስራትና የመጨረሻውን እድል ለመሞከር ኪክ የሚያረግበት ነው ሜንታሊቲው ለመመለስ። ለኔ ግን አርሰናል የኃይል ሚዛኑን ለመፍጠር ከሲቲ ኮፒ ፔስት ካረገ ከመምህሩ ፍቅር የዛሬው ምሽት 1 ሰዓት ተኩል የዊምብሌይ ጨዋታ ዋንጫ ብርቁ ለሆነ ለዚህ ስኳድ ለአርቴታ ወሳኝ ነው የሚመጥነውም ነው። 2020 በኤፍኤ ካፕ ተገናኝተው ነበር። ያኔ ገና አርሰናልን 1 አመት ነው ያሰለጠነው ሚኬል አርቴታ። በኤፍኤ ካፕ ከፔፕ ጓርዲዮላ በጣም በዛ ፒክ ሲዝን ላይ በነበረ ቡድኑ ኤፍኤ ካፕ ላይ አርሰናል አሸነፈ። ከዛ በኋላ ሙከራዎች የነበሩት እንግዲህ አርሰናልና ማንቸስተር ሲቲ በተቀናቃኝነት የሚታወቁ አይደሉም። 2008 ሼክ መንሱር ቤን ዛይድ ማንቸስተር ሲቲን ከገዙ በኋላ 2011 ጀምሮ ያ በጣም አሸናፊ ቡድን ታሪካዊ የማንቸስተር ሲቲ ቡድን ሮበርቶ ማንሲኒ በኋላም እንደ ፔሌግሪኒ በኋላ ደግሞ ጓርዲዮላ መጡና ማንቸስተር ሲቲ በቀት ድንገት ሆኖ በቃ እንደ አሁን እንደ ድንገት እንደ ነዳጅ ዋጋ ብለው ከፍ አለ። በጣም ድንገት ነው የመጣው። እስከ 2008 አርሰናል ከማንቸስተር ሲቲ ራይቨለሪ ትንቅንቅ አልነበረም። የማንቸስተር ሲቲ ትልቁ የሚጠራበት ስም የማንቸስተር ዩናይትድ ተቀናቃኝ ነበር በከተማ ደረጃ ደርቢ በሚለው እንጂ ከፍተኛ ተቀናቃኝነት አልነበራቸውም። ከዛ በኋላ ለማንቸስተር ሲቲ ተቀናቃኝ መሆን የቻሉት በጩኸት ነው። ተቀናቃኝ መሆን የቻሉት ሊቨርፑሎች ናቸው ለሲቲ። አርሰናል ይሞክር ነበር በቬንገር ስር፣ ግን ያን ያህል ትልቅ ውጤቶች አልመጡም ነበር። በመጨረሻ ሚኬል አርቴታ ቡድኑ ሲረከበው 10ኛ ነበር አርሰናል። ባለፉት 6 አመታት ግን የሁለቱ ቡድኖች ተቀናቃኝነት ምን ያህል እንዳደገ ተመልከው። 2022-23 ላይ ያ የሚያስቆጭ ሲዝን ለአርሰናል አብዛኛውን ሲዝን መራ። ሲቲ ያን ነጥብ አጥብቦ ዋንጫውን አነሳ በጣም በሚያስቆጭ ሁኔታ። 2023-24 ያ ማይንድ ጌም በሁለተኛው ሲዝን ላይ ማንቸስተር ሲቲ ያገኛቸው ነጥቦች እንደገና አርሰናል የጣላቸው ነጥቦች፣ አርሰናል በጣም የተተቸበት እና ኢቭን ፔፕ ጓርዲዮላም ጭምር በማይንድ ጌም ጭምር የበላይነት የወሰደበት ትልቅ ውጤቶች ነበሩ። 5-1 ያሸነፈበትን ማይክል አርቴታ ጓርዲዮላን 5-1 ያፈራረሰበት ኤምሬትስ ላይ ያንን ጨዋታ እናስታውሰዋለን። ግን እንደዛም ሆኖ ወደ ዋንጫው ስትመጣ ገና አልደረስክም ብሎ ጓርዲዮላ መጨረሻ ዋናውን ነገር የመጨረሻውን ሳቅ የሚስቀው ፔፕ ጓርዲዮላ ነበር። እንዳልከው ኤምሬትስም ለማሸነፍ ይከብዷል። ማኑ ኢታር ላይ አቻ ይወጣታል። ኤምሬትስ ላይ ደግሞ 5-1 ውጤት ጨምረህ ብዙ ድሎች ነበሩ። ግን ሲቲ ያሸነፋቸው 4-1 4-2 ያሸነፋቸው ጨዋታዎችም ነበሩ። ቀስ እያለ ግን ይሄ እንደሚመጣ ያስታውቅ ነበር። ሚኬል አርቴታ መጠንከር፣ አርሰናል በኢንቴንሲቲ የሚጫወት ፕሬሲንግ ስትራክቸሩ እየተስተካከለ መምጣት፣ ይሄ ያንግ የነበሩ ተጫዋቾች እየበሰሉ መጥተዋል። ክፍተቱ ላይ ጨምሯል። በትራንስፈር ብዙ ተጫዋቾችን አምጥቷል። ያ የመጨረሻ ሙከራ፣ ያ ተደጋጋሚ ሙከራ እየደረሱ የመመለስ ነገር ዘንድሮ በትክክል በዋንጫዎች የሚታጀብ መሆኑን ለማሳየት አንተም እንዳልከው መስማማው ለአርሰናል ወሳኝ ጨዋታ ነው። በኮንፊደንስ በምን ደረጃ ለማሳየት በጣም ወሳኝ ጨዋታ ለነገው የኃይል ሚዛን ለቀጣዮቹ ግን ነው ደግሞ ግን ለኔ ትልቁ ዋንጫ የአርሰናል ፕሪሚየር ሊግ ነው። በቃ በዚህ ሲዝን ታርጌቱ ለምሳሌ እኔ ካራባው ካፕ አርሰናል ቢሸነፍ፣ ቻምፒየንስ ሊግን ቢያጣ፣ ኤፍኤ ካፕ ቢሸነፍ፣ ፕሪሚየር ሊጉን ካሸነፈ የትልቅ ዘመን ጅማሬ ነው ብዬ ነው ማምነው። ባለፈው እንደተባባለ በጣም ትልቅ ምክንያቱም የአርሰናል ትልቁ ጥያቄ ፕሪሚየር ሊጉ ነው ብዬ ነው ማምነው። ቻምፒየንስ ሊግ ሁልጊዜ አንዳንዴ በጣም ማጥብቃቸው ቡድኖች ይነሱበታል። አንዳንዴ የለመድካቸው እንደ ማድሪድ አይነት ቡድኖች ፎርሙላውን ያገኙበታል። ሁልጊዜ ልምድ ያላቸው ደጋግመው የሞከሩ ቡድኖች ይኖራሉ እና ቻምፒየንስ ሊግ የሁሉንም ነገር ልክ መሆን የሚጠይቅ ውድድር ነው። የፕሌይ ኦፍ አድቬንቸር ነው። የሁሉንም ነገር ደጋግመህ ነው የምታሳከው። ጓርዲዮላ ስንቴ ነው የሞከረው? በማንቸስተር ሲቲ በሚዩኒክ እኮ ሞክሯል። በዛ ምርጥ ቡድን እንደተደናቀፈ ዋንጫውን አላነሳም። በጣም ቻምፒየንስ ሊግ ላይ ሁሉም ነገር ልክ መሆን መቻል አለበት። ፕሪሚየር ሊጉ የረጅም ጊዜ ልፋት ነው። የ2 አመት ሙከራ ነው።
ቬንገር ሞክሯል ደጋግመው ያንን ወጣት ቡድን እያፈረሱ እየሰሩ አዲስ ተጫዋች እየፈጠሩ የሚያስደንቅ አርሰናል በጨዋታ እያሳዩ መጨረሻ ላይ ግን አጨብጭቦ ሌሎችን የሚያከብር ቡድን እያሳዩ የገነቡት ቡድን ሚኬል አርቴታ ራሱ ፔፕ ጓርዲዮላና ፐርፌክሽኑ ባይኖር ይሄ ኮንትሮል የጨዋታ ቁጥጥሩ ካልኩሌትድ የሆነ ጨዋታው ሳይኮሎጂካሊ በላይነት ያለው ማንቸስተር ሲቲና ፔፕ ጓርዲዮላ ባይኖር ሚኬል አርቴታ 2 ፕሪሚየር ሊግ ዋንጫዎችን እስካሁን አንስቶ ነበር። እኔ የሚያስቆጨው ገጽ ያለው ለኔ ፕሪሚየር ሊጉ ላይ ነው ከማለት ነው እንጂ ይሄ ዋንጫ ለአርሰናል ብዙ ነገር የሚገልጥ ዋንጫ ነው። ራሱ ሚኬል አርቴታ በዚህ ቡድኑ ደጋግሞ ለፍጻሜ እኮ አልደረሰም። ከዛች ኤፍኤ ካፕ ውጭ ይሄ ስለ አርሰናል ጠንካራ አርሰናል ነው ባለፉት ጊዜያት ውስጥ ዶሚኔት እያደረገ የመጣ አርሰናል ነው እየተባለ ግን የዋንጫ ምሽቶች ላይ ግን የሚገኝ ቡድን አልነበር ከፕሪሚየር ሊግ ውጭ። ስለዚህ እንዲህ አይነት ምሽቶችን ማሸነፍ በአርሰናል በኩል የሚኖረው ኢምፓክት በጣም ትልቅ ነው። ግን ዳሜጁን ስታይ የሚሰራው ዳሜጁ ስትመጣ አርሰናል ተሸንፎ ከሚኖረው የስሜት ውጣ ውረድ ወይም ስብራት ይልቅ ፔፕ ጓርዲዮላ የሚደርሰው ከፍ ይላል ማለት ነው። አንደኛው የቻምፒየንስ ሊጉ ጉዳይ አርሰናል 8 ውስጥ ገብቷል እንደተጠበቀው። ማንቸስተር ሲቲ ተጠብቆ ምርጥ በሆነው ማድሪድ ሳይሆን ደካማ በተባለው ማድሪድ ኤፍኤ ካፕ ብቻ ሊቀረው ደካማ በተባለው ማድሪድ አጥቷል። ካራባው ካፕን ታጣለ። የፕሪሚየር ሊጉ ጉዳይ ያው እንዳነሳ ነው በአርሰናል እጅ ነው። ስለዚህ አመቱን ሙሉ አራተኛው ኤፍኤ ካፑም ደግሞ ሁሉም ትልልቅ ቡድኖች አሉ አርሰናልን ጨምሮ ራሱ አርሰናልን ጨምሮ ትልልቅ የምትላቸው ቡድኖች አሉ። ስለዚህ የሚያደርሰው ዳሜጅ ግን ማንቸስተር ሲቲ ላይ ይበልጣል በሚል አቅጣጫ ነው ነጥቡን ያነሳው። ቴሪ ዳንኤል ኦነሪ ንጉስ ኦነሪ ፍቅር ፕሪሚየር ሊጉን ብቻ አምጣልን ያለው አሁን ይሄ ማለት ካራባው ካፕ ልቀቅ ማለት አይደለም። ቻምፒየንስ ሊግ ላይ ልቀቅ ማለት አይደለም። ይሄ 100% የሚያስማማ ነው። ባለፈውም ስናነሳው ነበረ አራቱን በትሪ ያቀርበህላቸው ለአርሰናል ደጋፊዎች ምረጡ ማለት ጥያቄውን ያቀረበው ሰው ነው ግብዝ። ምንም ለምርጫ የሚቀርብ አይደለም ፕሪሚየር ሊጉ ለማለት ነው። ኤ ቢ ሲ ዲ ብለህ ብታቀርብ መቼም ሊግ ካፕ የሚል የአርሰናል ደጋፊ አይኖርማል። ቻምፒየንስ ሊግ ይሻለናል የሚል ኢቭን አይኖርም። ቶ ኤፍኤ ካፕና ሊግ ካፕን አውጣውና ፍቅር የዚህ ዋንጫዎቹ ሚዜ ናቸው እነሱ የትልልቆቹ ዋንጫዎች አጃቢ ናቸው። ራሱ አርሰናል ግን አጃቢ ነው። እስካሁን ትልቅ ቡድን ነው፣ ፐርፌክት ነው። በጣም አርሰናልን የመሰለ የለም። በቡድን መዋቅር በጸና ጉዞ 3 ብቻ ነው በሲዝኑ የተሸነፈው። ወደ 48 ጨዋታ አከናውኑ። ክሊንሺቱ የሚገርም ነው። ባክፎሩ ኮንክሪት ነው። ወርክ ሬታቸው በጣም ከፍ ያሉ ሊደሮች ተፈጥረዋል። ዋንጫዎች የሚገኙት እንደነ ማጋሊሽ፣ ራይስ፣ ሳሊባ አይነት መሪዎች እንደሆነ ታይቷል። ዲፌንሱ አለርት ነው። ራያ በጣም ፐርፌክት ነው። ከብዙ አርቴታን ጭምር ካሳቀቁ ራሱ አርሰናል ስለሚጠነቀቅ በአርቴታ ምክንያት ከፊት ነምበር 9 መኖሩ እንዴት እንደጠቀመ ዮከሬስ ይታወቃል። ያውም ለዮከሬስ የሆነ የጨዋታ ስታይል ስቲል ሳይፈጠር የዙቢሜንዲ ሚና ኦዴጋርድ፣ ቡካዮ ሳካ ባለፉት 3-4 አመታት አርሰናልን የተሸከሙ ተጫዋቾች እንኳን በጣም ፐርፎርማንሳቸው ዝቅ ባለበት በጉዳት በተለያዩ ምክንያቶች ፍቅር አርሰናል የማይቸገር ደብዙ ሰፊ የሆነ ቡድን ሆኖ አሳይቶናል። አሁን አርቴታ ግን ለኔ ተማሪ ብቻ አይደለም ፍቅር ተምሮ ጨርሷል። ግን ተምሮ እንደጨረሰ ማሳያ መሆን ያለበት ደግሞ ዋንጫ ነው አይደል? አንዳንዴ በጣም ፐርፌክት ተማሪው ነው ሁሌ ሁለተኛ ከወጣ አይሆንም አይደል? የክፍሉ ጎበዝ ተማሪ ነህ ግን አተካታ አንደኛ አትወጣ አርሰናል ማለት ነው እስካሁን ድረስ። አሁን ግን ከመምህሩ በላይም ለመሆን የቀጣዮቹ አመታት የኃይል ሚዛኑን መቆጣጠር የሚችለው የመድፉ ስኳድ ከኤምሬትስ ተፈጥሯል። ይሄ ምንም ለአይንን ሊታሽ የሚገባ አይደለም። ማክስ ዶመንን ብቻ ማየት በቂ ነው። ከአካዳሚ ሪሶርስና ታለንት አንስቶ ፍቅር ከሱፐር ማክስ አርቴታ የገነባው ቡድን በጣም ኳሊቲ ቡድን ነው። ቀርቧል ዋንጫው። አሁን የሊጉን ዋንጫ ለማሸነፍ እንደ ኦፕታ ከሆነ 93% በላይ ቅርብ ነው። ሌላውን 50-50 እንኳን ብታረገው ፍቅር አንድ ከዛ ውጪ ሞሪኒዮ በቼልሲ የኃይል ሚዛኑን ሲያመጡ ከሊግ ካፕ ነው የጀመሩት። ጋርዲዮላ የኃይል ሚዛኑን በሲቲ ሲፈጥር ከሊግ ካፕ ነው የጀመሩት። ኢቨን የርገን ክሎፕ ፍቅር አርቴታም ይሄን ማድረግ አለበት። ከቬንገር በፊት የመጣው ዋንጫ ነው ይሄ ዋንጫ። 33 አመት ሩቅ ነው። ኒውካስል 70 አመት
አይደል ቅድም በሰማነው ፕሮግራም አምና ቬንገር ከመምጣታቸው በፊት 95-96 አንድ የባዮሎጂ አስተማሪ የሚመስሉ ከጃፓን ተብለው ሲመጡና የእንግሊዝ እግር ኳስ አብዮት ላይ ፈረንሳይ መልካም እግር ኳስ ፍልስፍና ቀንቃይ ፕሮፌሰሩ ታላቁ መድፈኛ ሲፈጥሩ አሁን ዓለም ላይ በጣም ተወዳጅ ከሆኑ ክለቦች መካከል አንደኛው ሲፈጥሩ ከዛ በፊት የመጣው ዋንጫ ነው ፍቅር። ስለዚህ ለኔ ይሄኛው ቡድን ዲዘርቭ ያደርጋል። ወርቃማው የመድፉ ዲኤንኤ ተመልሷል። በዋንጫዎች እንዲሟሽና አርቴታም ከመምህሩ ጋር በነበረው ፍጥጫ ተምሮ እንደጨረሰ ማሳያው ትሮፊዎች መሆን አለባቸው። በዚህ ቅኝት ነው እንጂ ፕሪሚየር ሊግ ነምበር 1 ታርጌት ነው የቀረበውም ዋንጫ ነው የሚመጥ ነው። ከዚህ በፊት ከነበሩት ውድድሮች ሳትፈራ የምትቀርብበት ነው። ማንቸስተር ሲቲ ያለፉት 4 ጨዋታዎች ላይ ኖቲንግሃም ፎረስት፣ ዌስትሃም፣ ማድሪድ ደርሶ መልስ ጨዋታዎቹ ማሸነፍ ያልቻለ ቡድን ነው። ከዚህ በፊትም በነበሩት ትራንዚሽን ላይ ያለ ቡድን ነው። የፔፕ ጓርዲዮላ ወጣት ቡድን ነው። ያንግ ስኳድ ነው። የማንቸስተር ሲቲ ድክመቶችም ልታነሳቸው ትችላለህ። ከዚህ በፊት የነበሩ የማንቸስተር ሲቲ ጥንካሬ እየደበዘዘ እየላላ የመጣበት ጊዜ ነው። አርሰናል የራሱም ድክመት ቢኖር ራሱ አርሰናልም ጭምር የሚጠቆሙበት አሁንም ያልተፈቱ ችግሮች እንኳን ቢኖሩ የዘንድሮ ቡድን ግን በዚህ በሳይኮሎጂካል ከሜዳ ላይ ጨዋታዎች ልክ በሜዳ ላይ ጨዋታዎች እንደውም የሚተች ቡድን ነው አይደል? በቃ ሴት ፒስ ቦሪንግ ምናምን እየተባለ ይተቻል። ግን በአእምሮ ጥንካሬ ያለ ፍርሃት የሚቀርብ ቡድን ቢሸነፍ የሚነሳ የሚያገግ መሪነቱን ሊያጣነው ተብሎ ብዙ ነገር እየተወራ መልሶ ሞመንተሙን የሚያገኝ እድሎችን የሚፈጥር ቡድን ብዙ ሊደሮች አሉት። የጉዳት ታሪክ በጣም በተመሳሳይ ሁኔታ ነው። አርሰናል ካለፉት አመታት ያልተናነሰ ጉዳት ነው ዘንድሮ ያስተናገደው በጣም በወሳኝ ዲፓርትመንቶች ላይ። ግን ጠቅሞታል። ግን ያንን ሁሉ መፍታት የቻለ በመጨረሻዎቹ ደቂቃዎች እንኳን ፓኒክ የማያደርግ እና የዘንድሮ ቡድን ጥንካሬ የዘንድሮ አርሰናል ጥንካሬ ሞር አእምሮአዊ ነው ለኔ። ከዚህ በፊት በጣም ሲተችባቸው የነበሩና ዋንጫ ያሳጡትን የስነ ልቦና ጉዳዮች ያሸነፈ አርሰናል ነው። ያንን በዋንጫ መተርጎም አለበት። ደርሰናል ማለት አለባቸው። አሁን በቃ ለትልቁ ክብር ደርሰናል ብለው ማወጅ አለባቸው። ያ ቀን ዛሬ መሆን አለበት፣ ምንም ጥርጥር የለውም። ግን ባይሆን የሲዝን ኮላፕስ ለማንቸስተር ሲቲ ነው ለኔ ማለት በአርሰናል ተሸንፎ ሲዝን ኮላፕስ አያጋጥመው። ስቲል ሶስቱ ኢምፖርታንት ዋንጫዎች አሉ ከፊት በደረጃ አስተስቀምጠው ካራባው አራተኛው ነው። ሶስቱ ዋንጫዎች አሁንም ከፊት አሉ። ፕሪሚየር ሊግ፣ ቻምፒየንስ ሊግ፣ ኤፍኤ ካፕ እኔ እንደዚህ ነው ማስቀመጣቸው ደረጃዎች ውስጥ ይላሉ። ትሬብልም ስታነሳ ካራባው ካፕን አትቆጥርም እኮ። የማንቸስተር ዩናይትድ ትሬብል፣ የማንቸስተር ሲቲ ትሬብል ሶስቱ ዋንጫዎች ናቸው። ፕሪሚየር ሊግ፣ ቻምፒየንስ ሊግ እና ኤፍኤ ካፕ። ስለዚህ ለማንቸስተር ሲቲ ሞር ዶሚናንሱ አለማብቃቱን ማረጋገጥ የፕሪሚየር ሊግ ዋንጫ ፍክክሩ ላይ ሌላም ተስፋ አለኝ። ይሄንን አሸንፌ ያለው ቀጣዩን ከአርሰናል ጋር የሚደረገውን ጨዋታ አሸንፌ እሞክራለሁ ፋለማለሁ የሚል ነገር የምታውጅበት ጨዋታ ይሆናል። አርሰናል እንግዲህ ቅድም መሀል ላይ ሳነሳው ነበር እንደ ፖቼቲኖ አይነት እኮ አሰልጣኞች አልፈዋል በዚህ ፕሪሚየር ሊግ። የተረሱበት አንዱ ምክንያት ሲልቨሮች ናቸው፣ ዋንጫዎች አለመምጣታቸው ናቸው። ያንን ማለፉን ከዛ ከፍ ያለ አሰልጣኝ መሆኑን ሚኬል አርቴታ ማወጅ አለበት። አንድ ዋንጫ አይደለም 2-3 ዋንጫዎች በተከታታይ መምጣት አለባቸው። ዋንጫዎች ደግሞ በመጨረሻ ስታይልህ ላይ በነጻነት ኢምፕሮቫይዝ እንድታደርግ ያደርጉሃል። አሁን አርሰናል በጥንቁቅነቱ ነው በዚህ አመት የሚተቸው ከቻምፒየንስ ሊግ ጨዋታዎች ውጪ። ግን ደግሞ በቀጣይ አመት ከብዙ ነገር ነጻ የሚያደርጉህ ትችቶችን የሚያስቀሩ ዋንጫዎች መምጣት አለባቸው። ፔፕ ጓርዲዮላ ስለ ዛሬው ጨዋታ ሲናገርና ስለ አርሰናልም ሲናገር የአርሰናል ጥንካሬ ይሄ ነው ብለህ አንድ ጥንካሬ አታስቀምጥም። ቲም ነው ሲፈልግ ሴት ፒስ ይጫወታል፣ ሲፈልግ አንድ ጎል አግብቶ ረጅም ሰዓት መከላከል ይችላል። ክሊንሺት ከሚመሩ ቡድኖች መካከል ሲያስፈልግ ዶሚኔት አድርጎ ጎሎችን ያስቆጥራል። 4-5 ጎሎችን የሚያስቆጥር አይነት ቡድን ነው። ለተጋጣሚ ለመተንበይ በጣም ከባድ እና ጥንካሬዎቹ ብዙ የሆኑ አንድ ነገር ላይ ብቻ ፎከስ የማታደርግበት
ቡድን ነው አርሰናል። እነዚህ ሁሉ ምስክርነቶች ይሄ ከፔፕ ጓርዲዮላ ማግኘት ትልቅ ሪኮግኒሽን ነው ኤፍሬም። እነዚህ ሁሉ ነገሮች ግን አንድ ነገር ይጎላቸዋል። ስለ አርሰናል የሚሰጡ ጥንካሬዎች፣ ትንታኔዎች፣ ሲልቨር ዌል፣ እነዚህ ሁሉ ነገሮች ዋንጫዎች ይጎሏቸዋል እና የትኛውም ዋንጫ በአርሰናል ትልቅ ክብር የሚሰጠው ነው። ከዚህ አንጻር መድፈኞቹ የተለየ ተጋድሎ ያደርጋሉ። ማንቸስተር ሲቲ ደግሞ ሲዝን የማዳን ወይ የማጣት ጉዳይ ውስጥ ገብቶ ጨዋታውን ያከናውናል። ለጋርዲዮላ ምናልባት አንድ ሀሳብ ፍቅር የመጨረሻ ወደ ዩናይትድ እንሄዳለን። ካሸነፋቸው ዋንጫዎች አንጻር አምና ባዶ እጁን ያጨበጨበው ንጭንጩም የጀመረው ያኔ ነው። አንዳንዴ እኮ ያው እድሜው ምኑም ሲገፋ አዳዲስ ራይቫሎች ሲመጡ ዶሚናንስህ እየቀዘቀዘ ይመጣል። ያኔ ከሚዲያውም ከምኑም ትፋጠጣለህ፣ ፈላስፋ ትሆናለህ። አንዳንድ ፕሬስ ኮንፈረንሶቹ ሰሞናዊ ፕሬስ ኮንፈረንሶቹ ግልጽ አይደሉም ፍቅር። ይሄ ያው ሽንፈቶች በሚያመጧቸው ኤክስፔክቴሽኑ ሲቲ ሁሌ አሸናፊም ስለሆነ ሁሌም አሸናፊ ስለሆነ ማስተሩ አሰልጣኝም ስለሆነ ጆዜ ላይም እኮ የገጠመ ፈተና ነው። ሪስፔክት እያሉ እኮ ወጥተዋል። ጆዜ እኮ 3 ጣታቸውን እያሳዩ ከፕሪሚየር ሊጉ ጋር። ጋርዲዮላ ደግሞ ያሸነፋቸው ክብሮች ሀቆች ናቸው። ለዚህ ነው ማስተሩ ጂኒየስ ዘ ኦብሴሲቭ ጂኒየስ የሚባለው ጋርዲዮላ። ግን አምና ያለ ዋንጫ ያጠናቀቀበት የመጀመሪያው የኬሪየሩ ገጠመኝ ነው አይደለ? አምና እንግሊዝ ከረገጠ ዘንድሮ ያንን ላለመድገም በተጨማሪነት ሲዝኑን ከማዳን በተጨማሪነት ያንን ላለመድገም ትሮፊዎች ላይ አሁንም እንዳለ ለማሳየት ሲሪያል አሸናፊ ስለሆነ ከ40 በላይ ዋንጫዎችን ያመጣ ፈርጉሰንን ይሄ የሚግደራደር በታላቋ ብሪታንያ ከቦብ ፔስሊ ቢል ሻንክሊ በኋላ በሊቨርፑል ሰር አሌክስ ፈርጉሰን ከሰር ማት በዝቢ ቀጥሎ ማለት ነው። ከነዚህ ጂኒየስ ከሚባሉ ጎልደን ኦልዲስ አሰልጣኞች ተርታ የሚመደበው ነው። ምንም ሀቅ ነው። የሲቲን ከፍታ ያሳየ ማንቸስተር ላይ ቀዩ ለባሽ ገናና ብቻ ነግሶ እንዳልተቀመጠ ያረጋገጠ ባለፉት 12-13 ዓመታት ከሼክ መንሱር ቤን ዛይድ ረብጣ ቢሊየን ዶላሮች ጋር ዛሬም ያንን ለማሳየት የሚጫወትበት ነው። ብዙ ከተማረው ከጋርዲዮላ ብዙ ከተማረው ግን ጋርዲዮላን ብቻ መስሎ ከመስታወቱ ፊት ካልተገኘው በራሱ ቀለም ከመጣው ጆዜንም ከሚመስለው በጣም ጥብቅ የመከላከል ስልትን ከፈጠረው ጠንቃቃ ከተባለው እና ብዙ ጫና ውስጥ ከቆየው ማይክ አርቴታ ጋር ጊዜው ያርሰናል ነው ፍቅር እና የማይክ አርቴታ ይመስለኛል ይሄኛው አመት ብቻ ሳይሆን የቀጣዮቹ አመታትም የኃይል ሚዛንን ለመውሰድ የአርሰናል ኪክ ኦፍ ሊሆን ይችላል። ይሄኛው ዋንጫ ከአርቴታ ጋር የምናነሳው በላይን አፕ ደረጃ ጄምስ ትራፎርድ ዛሬ በቋሚነት ይሰለፋል። ዶናሩማን ይጠቀማል ተብሎ አይጠበቅም። አብሮ ስለመጣ ይሄ ተጫዋች በዚህ ውድድር ላይ ፍቅር ኑኔዝ፣ ኩስፋኖቭ፣ ዲያዝና ኒውሪ በባክፎር ይኖራሉ። በርናንዶ ሲልቫ፣ ሮድሪና እንደዚሁም ደግሞ ኦሪያሊ እንደዚሁ በሶስቱ ከፊት የሚኖሩ ናቸው። በ4-3-3 ማለት ነው። ቸርኪ፣ ሃላንድና ዶኩ ከፊት ይሆናሉ። በአርሰናል በኩል ኬፓ እንደዚሁ በግብ ጠባቂነት ይኖራል። ራያ ወደ ቤንችነት ይወርዳል። በዚህ ቶርናመንት ላይ አርቴታ በላይናፕ የሚጠቀመው ስለሆነ ቤን ዋይት፣ ሳሊባ፣ ማጋሊሽና ሄንካፔ፣ ዙቢሜንዲ፣ ዴክላን ራይስ በ4-2-3-1 ማለት ነው። ቡካዮ ሳካ፣ ኤዜና ሊያንድሮ ትሮሳድ ከፊት ቪክቶር ዮኬሬስ። ይሄ ፕሮባብል ላይናፕ ነው በምሽቱ ጨዋታ አርሰናል ወይስ ሲቲ? ወደ ዩናይትድ እንምጣ ፍቅር። ዩናይትድ ከካሪክ በፊት የት ነበር? ከካሪክ በኋላ፣ ካሪክ ከመጣ በኋላ በተለይ ማንቸስተር ዩናይትድ ላይ ፍቅር ይሄ እላፊ ግራም ቀኝ ረባም አልረባ ጠቀመም አልጠቀመ ብዙ ናሬሽን ስቶሪ የበዛበት ገናና ክለብ ነው። ከራሱ ደጋፊዎች፣ ከቀድሞ ተጫዋቾች፣ ከሚዲያው፣ ከተቃራኒና ሌሎች የስፖርት ቤተሰቦች ቅድም እንዳልኩ ነው። በአርሰናልና ዩናይትድ አካባቢ ላይ ሄዶ ዲሉዥናል ኤቭራ እንዳለው እንደ አይነት አስተሳሰቦች አሉ ፍቅር ከደጋፊውም ከምኑም ትልልቅ ክለቦች ስለሆኑ የመጣ ነው። ካሪክ 10 ጨዋታዎችን አድርጎ 7 አሸንፏል፣ 2 ወጥቷል፣ 1 ነው የተሸነፈው። ካርቴታ ጭምር ቶፕ ነው። ካሪክ ከመጣ የደረጃ ሰንጠረዡን የምንሰራ ከሆነ ፍቅር ለምን ግን የሚታይ ነገር እውነታን ፋክትን የምታዩን ነገር ይሄ ባይንህን ለመሸሽ ዩናይትድ ከ2 ወር በፊት የት ነበረ? ካሪክ ላይ ይሄን ያህል ጥርጣሬ የበዛው ለምንድን ነው የሚለው ራሱን የቻለ ጥያቄ ሆኗል ፍቅር። ቅያሬዎቹ ልክ አይደሉም፣ ጌም ኮንትሮሉ ልክ አይደለም የሚሉ አመቱ ሙሉ ሲደለቀ የኖረ ክለብ እኮ ነው። አምና ካቻምና ካልተጫወተ ብቻ ማይሸነፍ የተባለ የመጡ አሰልጣኞቹ ላይ ዩናይትድ ላይ ቀለዱበት ክለብ ላይ
በብርሃን ፍጥነት በነዛው ሪሶርስ ያስተካክለውና አሰልጣኝ ምታየውን ነገር እንዴት አታምንም? ለምሳሌ እኔ ማንቸስተር ዩናይትድ ላይ የክለቡ ደጋፊ ነኝ ፍቅር ያው ለአመታት ይሄን ክለብ በጠንቅቄ ነኝ ያውቀዋለሁና ብዙ ዩናይትድ ላይ ሐሳቦች ሰጥቻለሁ ሲወድቅ። ይሄ ደግሞ በግልጽ ባይንህ የምታየውን ነገር ለማንሸዋረር ጥረት ማድረግ አያስፈልግም። ይሄ እይታ በክለቡ ከተጫወቱ ሌጀንዶች አንስቶ እስከ ክለቡ ደጋፊዎች ድረስ አለ። አሁን ዩናይትድ ውስጥ ካሪክ እየሰራ ያለውን ነገር ላለማድነቅ ላለመቀበል ጥረት የሚያደርጉ ክለቡ እንዲነሳ አይፈልጉም እንዴ ያስብለኛል። የኛውን ሐሳብ በጣም ዲፌንድ ማድረግ ከባድ የሚያደርገው ምን መሰለህ? አሁን ባለው ሳሲክስ ላይ የተመሰረተ ሳይሆን ገና ወደፊት ያጋጥማል በሚል ግምት ላይ የተመሰረቱ አስተያየቶች ናቸው። ከማይክል ካሪክ መውጣት አለበት ማንቸስተር መልቀቅ አለበት የሚባሉት ገና ነገን ተንተርሰው ስለሆነ ነገ እንደዚህ ነው ነገ እንደዛ አይደለም ብለህ ሐሳብ መስጠት በጣም ከባድ ነው የሚሆነው። አሁን ባለው ሳሲክስ ማከሄድክ ዩናይትድ ማይክል ካሪክ ከመጣ በኋላ አርቴታ አርሰናል እየመራ ሲቲን ጓርዲዮላ እየመራ ወይም ሙናይ ኤምሪ አስቶን ቪላ ብለህ አራቱ ቶፕ ቲሞች አውጥተህ ደረጃ ብታወጣ ቁጥር 1 የምታስቀምጠው ቡድን ዩናይትድ ነው ማቷሹ ኮሌክት በተደረጉ ነጥቦች ማለት ነው። ስታቲስቲክሱ ሽንፈት ከ10 ጨዋታ 1 2 አቻ 6 ድል 7 ድል 21 ነጥቦች ብቻ በከድል እንትን ብሏል አመጣው። ሁለቱ የዌስትሃምና የባለፈው የበርንማውዝ ሽንፈት ደግሞ የኒውካስል ዩናይትድ ሴንት ጄምስ ፓርክ ላይ የነበረ ነው። ሽንፈቱም አዌ ሜዳ ላይ ተገኘ። በጣም አስቸጋሪ ከሚባሉ ስታዲየሞች መካከል አንዱ ነው። በእርግጥ በ10 ተጫዋች ቢጫወትም እና በስታቲስቲክሱ ላይ ቢመሰረት ቀላል ነው መልሱ። ምክንያቱም ሩበን አሞሪም የተሰጣቸውን ጨዋታ ብቻ አነጻጽረህ ካሪክ ከመጣ በኋላ ማንቸስተር ያገኛቸውን ነጥቦች አነጻጽረህ በቁጥሮቹ ብቻ መመለስ ይችላል። በጨዋታዎቹ ብዛት በተገኙት ነጥቦች ብቻ ትመልሰዋለህ። ግን አሁን ማይክል ካሪክ ላይ የሚሰጠው ትችት ገና ለገና በሚቀጥለው አመት እሱ ማንቸስተርን ይዞ ጥሩ ውጤት ሊያመጣ አይችልም የሚል ግምት ነው። እብድ ካልሆንክ በስተቀር እነዚህ አይነት ግምቶችን ማስተባበል ከባድ ነው የሚሆነው። ስሜቶች ነው የሚሆኑት። ኤፍሬም አሁን ለኔ እንግዲህ ይሄ ቡድን ከመጀመሪያው ጀምሮ ችግር የነበረበት ቡድን ነው። ተጫዋቾቹ አይደለም ይሄ ምርጥ አቋም ዝም ብሎ በጣም አቋማቸው ወርዷል የተባሉ ተጫዋቾች ቀርቶ ቤስት ፐርፎርመር የሚባሉ ተጫዋቾች የወረዱበት ይውጡ የተባሉበት። ብሩኖ ፈርናንዴስ ለማንቸስተር አመቱን ማራዘም የለበትም ነበር የተባለ ተጫዋች ነው። ስህተት ነው የተባለ ተጫዋች ነው። ኮቢ ማይኖ ወደ የት ነበር? ወደ ጣሊያን ሴሪያ በቃ አለመሄዱ ስህተት ነው። አሞሪም ቢቆዩ በእርግጠኝነት ሴሪያውን ይቀላቀል ነበር። ብዙ ተጫዋቾች ካዝሜሮ የትኛውንም ተጫዋች ማንሳት ትችላለህ። ሼሽኮ ፍሎፕ ተብሏል። ኦልሞስት ቤስት ብለህ የምታስባቸው ተጫዋቾች አቅማቸው በታች ናቸው። ደግሞ ያልተሰለፉ ተጫዋቾች ጭራሽ ለማንቸስተር ታሪክ የማይመጥኑ ተብለው ተፈርጀዋል። እነዚህን ተጫዋቾች ኦርጋናይዝ አድርገህ ቤስት 11ን አይደንቲፋይ አድርገህ በአጭር ጊዜ ውስጥ ኮምፒተንት መሆን ከሁሉም ተጋጣሚዎች ጋር ቶፕ 6 አልገጠመም እንዳትል እንግዲህ ማንቸስተር ሲቲ፣ አርሰናል፣ አስቶን ቪላ ሶስቱንም አሸንፏል። አንደኛ፣ ሁለተኛ፣ ሶስተኛ ያሉትን ቡድኖች አስቶን ቪላን አሸንፏል። እታች ማንቸስተር ዩናይትድ ቻሌንጁ እታች ያሉ ቡድኖች ናቸው። ሁሉንም አይነት ቡድኖች ገጥሟል። ሚድ ቴብል ቡድኖችን ገጥሟል። የሆም ማች ክብሩ መልሷል። ከሁሉ በላይ ቤስት 11ን ባጭር ጊዜ ውስጥ አይደንቲፋይ አድርጎ ቡድኑ ኮምፒተንት እንዲሆን አድርጓል። አሁን ሊያምሩ ዚኒየር ላይ የምታነሳው አንዱ ትልቁ ጥያቄ የቼልሲ ቤስት 11 የለም። 99 ተጫዋቾችን ተጠቅሟል በቤስት 11 ውስጥ ቼልሲ እስካሁን ታይቶ በማይታወቅ ሁኔታ ስቴብል በውጤት ጥሩ ነው። አሁንም ያለፉት 4 ጨዋታዎች ላይ አላሸነፈም እንጂ ስቲል ከመጣ በኋላ በፕሪሚየር ሊጉ ላይ ጥሩ ነጥቦችን ሰብስቧል። ግን አንዳንድ ጊዜ በእንዲህ አይነት ፍጥነት የተረጋጋ ቡድን ቀውስ ውስጥ ያለን ቡድን ወደ ተረጋጋ ቡድን ለዛውም 10-15 ጨዋታዎችን ማድረስ ቀላል ጉዳይ አይደለም። ድምጹ አትሊስቶ ለቋሚነት የሚያሳጫ አይሆን እኔ ግን ክሬዲት ነው የማይሰጠው እኮ ማይክል ካሪክ ዋጋ እንዴት ታሰበው? ክሬዲቱም ጭምር ሲነፈገው ታያለ። ይሄን ምለው ለምንድን ነው? ገና እያሸነፈ እያለ ገና 3 ነው 4 ጨዋታ እያለ ነው የሮይኪን አስተያየት የመጣው። 3 ጨዋታ ወይ 4 ጨዋታ አሸነፈ በተከታታይ። ከዛ ምን አለ ጀጅመንቱ? ሁሉንም ጨዋታዎች ቢያሸንፍ ማንቸስተር ሲቲ ቶፕ 4 ውስጥ ቢያጠናቅቅ ሁሉንም ጨዋታዎች እንኳን ቢያሸንፍ
ቋሚ አሰልጣኝ መሆን የለበትም። እነዚህን አስተያየቶች ማስተባበል አትችልም። ሎጂክ አይደሉም፣ ስሜት ናቸው። ስለዚህ አሁን እኔ ማይክል ካሪክ ላይ የሚሰጡ አስተያየቶች እንደዛ ይመስላሉና ሲሸነፍና አቻ ሲወጣ ያ በስሜት የተሰጠውን አስተያየት ማጠናከሪያ የሚሆኑ ጨዋታዎች ተደርገው እየተቆጠሩ ነው። በኒውካስል ሲሸነፍ ብለን ነበር፣ በበርንማውዝ ጋር አቻ ሲወጣ ብለን ነበር። ዩናይትድ ድክመት አልነበረበትም እያልኩ አይደለም። በኒውካስሉም በበርንማውዝም ጨዋታ ላይ 2 ጊዜ መርቷል። ዲፌንሲቭ ስህተቶች ነበሩት፣ ጨዋታ መቆጣጠር ዳኛውም ተጋጣሚ ክፍተቶች ነበሩት። ያ ፔናልቲ ለምን እንዳልተሰጠ ጥያቄ ውስጥ አምሮ በጣም ግራ ይገባል። የእንግሊዝ እግር ኳስ ለሁሉም ክለቦች ያለ ጥያቄ ነው። ዩናይትድ ብቻ አይደለም። በቃ ንክኪው በቂ አይደለም ማለት ምንም ልታደርገው አትችልም። ግን ያቺ ጎል ተቆጥራ ቢሆን ያቺ ፔናልቲ ሆኖ ቢሆን ኖሮ ሃሪ ማጓየር አይወጣም፣ ጌም ኦቨር አልቋል። እዛ ላይ ጨዋታው 3-1 ነው። ያ እንኳን ሃሪ ማጓየር እንደዚህ አይነት ዲሲዥን አይወስንም። ምክንያቱም ፔናልቲ እንኳን ቢሆን 3-2 ነው የሚሆነው ጨዋታው። ብዙ ነገሮች አሉ እግር ኳስ ላይ እና አንዳንዴ ስሜትና የሆነ ጥላቻ ማዘን ብሎባቸው የሚሰጡ አስተያየቶችን በሎጂክ ማስተባበል አትችልም። አዎ እውነታን እንዴት ፍቅር የምሬን ነው ማለት። ለምሳሌ እኮ ዩናይትድ በወደቀ ሰዓት ብዙ ነገር ተናግረናል አይደል? አሁን ደግሞ የምታየውን ነገር እንዴት ክለቡን እስከወደድክ እስከደገፍክ ድረስ እንዴት ትጠራጠራለህ? እውነታን እንዴት ለመካር ጥረት ታደርጋለህ? ገና ዩናይትድ አጮልቆ የሚጠብቁ አሉ። ከዋሻው ጫፍ ፍቅር ተሸንፎ የሆነ ነገር ሆኖ መሸነፍ ብርቁ ነው እንዴ? ዩናይትድ ግን እኮ በሚቀጥለው ዓመት እኮ ጥሩ አጀማመር ላይ ያሳይ ይችላል እኮ ብለን ነበር። አዎ እንደዛ ይሏል። ጥሩ አጀማመርም ላይ ያሳይ ይችላልና እንዲህ አይነት አስተያየቶች ለቦርዱ የሚተው ናቸው። አሰልጣኙ ስራውን አሳይቷል፣ ሜዳ ላይ እንደሚችል አሳይቷል። በእርጋታ በነበረው ቡድን አንድ ተጫዋች ሳይጨምር ዩናይትድ ችግሩ መሪ እንደነበር አሳይቷል። አይ ይመራል ብለህ እድል ልትሰጠው ትችላለህ። አይ የለም ይሄኛው አስተያየት ነው ትክክል፣ ስጋቱ ነው ትክክል ብለህ ልትነፍገው ትችላለህ። ነጥቡና ጉዳዩ ያለው እነሱ ጋር። ዩናይትድ 15 ቀን እያረፈ ለመጫወቱ ገና 24 ቀን በኋላ ይጫወታል። አሁን ፍቅር የካሪክ ኃጢአት አይደለም። ይሄን ጭምር ወደ ካሪክ ማምጣት የሚፈልጉ ይሄ ከፐርፎርማንስ አይደለም እኮ በጊዜ ወጥቶ የሰጠን ያ የፖርቹጋል ሿሿ ነው። 24 ቀን እኮ ዓለምን ዙረት ትመጣለህ። አሁን እንደ ብሔራዊ ቡድን እንዲጫወት ያደረገው እኮ ሩበን አሞሪም የተባለ አለመቻል እኮ ሲገለጽ ነው። የሰው ልጅ እድለኛ ከሆነ አሞሪም ቴናግ ነው የምትሆነው። ይሄ ካሪክ ኃጢአት አይደለም። የተበተነ ስኳድን ቅርጽ አልባ ያልነበረ ስኳድን ሰብስቦ ቡድን አስመስሎ በማንቸስተር ቀለም ማጫወት የቻለው ካሪክ ከመጣ ነው። ይህንን መካድ ለኔ አለማየት ይመስለኛል። በዚህ እናጠናቀው። ለማንኛውም ሱፐር ሰንደይ አርሰናል ወይስ ሲቲ 1:00 ላይ እግር ኳስን በሬዲዮ ተመልከቱ። መሰለ መንግስቱ መሰው ያያ በቀጥታ ከባልደረቦቹ ጋር ደመቅ አድርጎ ይህንን ጨዋታ ለእናንተ ያደርሳል። መልካም ሳምንት፣ መልካም ጊዜ በያላችሁበት። ሰላም ጤና ፍቅር እንመኛለን። ታላቁ የኢትዮጵያ መድን ድርጅት፣ አቢሲኒያ ባንክ፣ ዲኤች ገዳ በሜጋ ቀለሙ፣ በሴራሚክ ማጣበቂያው ስቲክ ሚክስ እና በዲኤች ገዳ ቆርቆሮ፣ ዊና፣ ሳፋሪኮም፣ ኢንዶሚ፣ ተክለ ሃይማኖትና ባቢ ስፖንሰሮቻችን ነበሩ። ከልብ እናመሰግናለን። ፍቅር ይልቃል ዩቲዩብ ቻናል ኤፍሬም ማን ኦፊሻል ላይ ሁል ጊዜም ከሱፐር ሰንዴይ ጨዋታ ማግስትም እንደዚሁ በማራኪ ዶክመንተሪዎቻችን ምን መጣ ይሆናል። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳረሱ። ዘመኑ የዲጂታል እንደመሆኑ መጠን ሁል ጊዜም ከኛ ጋር ቆዩ። ከሬዲዮ ስርጭታችን ጎን ለጎን ለማለት ነው። ትሪቡን ስፖርትን ለመከታተል ትክክለኛው ቦታ